በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘጸአት ምዕራፍ 27 የመሠዊያው አሰራር። እርዝመቱ 5 ክንድ ወርዱ 5 ክንድ መሠዊያን ከማይነቅዝ እንጨት አድርግ። 4 ማዕዘን ይሁን። ከፍታው 3 ክንድ ይሁን። በአራቱ ማዕዘን ቀንዶች ታደርጋለህ። ቀንዶቹ ስር ወጥ ይሁኑ። በነሐስም ለብጣቸው። ለመሠዊያ ክዳን ስራለት። መሸፈኛውንም ጽዋዎችን፣ የሥጋ ሜንጦዎችን፣ የእሳት መጫሪያዎችን አድርግ። ዕቃውንም ሁሉ ከነሐስ አድርግ። ለመሠዊያውም እንደ መረብ ሆኖ የተሰራ የነሐስ መከታ አድርግለት። ለመከታው 4 የነሐስ ቀለበት በ4 ማዕዘን አድርግለት። መከታውም እስከ መሠዊያው እኩሌታ ድረስ ዘንድ ከመሠዊያው እርከን በታች አኑረው። ለመሠዊያውም ከማይነቅዝ እንጨት መሎጊያ ስራበት፣ በነሐስ ለብጣቸው። መሎጊያዎቹ በቀለበቶቹ ውስጥ ይግቡ። መሠዊያውን ስትሸከም መሎጊያዎቹ በመሠዊያው በሁለት ወገን ይሁኑ። ከሌላው ሰሌዳው ፍልፍል ይሁን። በተራራውም እንዳሳየው ምሳሌ እንዲሁ አድርግ። የቤተ እግዚአብሔር አደባባይ። ለድንኳኑ አደባባይ ሥራ ከጥሩ በፍታ የተሰራ የአደባባይ መጋረጃዎች በደቡብ በኩል ይሁን። የአንዱ ወገን ርዝመት 100 ክንድ ይሁን። ከነሐስ የተሰራ 20 ምሰሶዎች 20 እግሮች ይሁኑለት። የምሰሶዎቹ እኩሌታዎችና ዘንጎች የብር ይሁኑ። እንዲሁም በሰሜን ወገን 100 ክንድ ርዝመት ያላቸው መጋረጃዎች ከነሐስ የተሰሩ 20 ምሰሶዎች 20 እግሮች ይሁኑ። ለምሰሶዎቹ በብር የተለበጡ ኩልባዎችና ዘንጎች ይሁኑ። በምዕራብ ወገን ለአደባባዩ ስፋት 50 ክንድ ርዝመት ያለው መጋረጃዎች 10 ምሰሶዎች 10 እግሮች ይሁኑለት። በምስራቅ ወገን የአደባባዩ ስፋት 50 ክንድ ይሁን። ምሰሶዎቹንም 10 እግሮችም 10 ይሁኑ። በአንድም ወገን የመጋረጃዎቹ ርዝመት 15 ክንድ ይሁን። ምሰሶዎቹ 3 እግሮችም 3 ይሁኑ። በሌላው ወገን የመጋረጃው ርዝመት 15 ክንድ ይሁን። ምሰሶዎቹ 3 እግሮችም 3 ይሁኑ። ለአደባባዩ ደጅም ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ፣ ከጥሩ በፍታ በጥልፍም አሰራር የተሰራ 20 ክንድ መጋረጃ ይሁን። ምሰሶዎቹ 4 እግሮች 4 ይሁኑ። በዙሪያው ያሉ የአደባባዩ ምሰሶዎች ሁሉ በብር የተለበጡ ይሁኑ። የብር ክባዎችና የነሐስ እግሮች ይሁኑለት። የአደባባዩ ርዝመት በየገጹ 100 ክንድ፣ ስፋቱ በየገጹ 50 ክንድ ይሁን። የመጋረጃ ከፍታ 5 ክንድ ይሁን። መጋረጃው ከጥሩ በፍታ እግሮችም ከነሐስ የተሰሩ ይሁኑ። ለማገልገል ሁሉ የድንኳን ዕቃ ሁሉ፣ አውታሮች፣ ካስማዎችም ሁሉ የአደባባዩን ካስማዎች ሁሉ የነሐስ ይሁኑ። የመብራቱ ዘይት። አንተም መብራቱን ሁል ጊዜ ያበሩት ዘንድ ለመብራት ተወቅጦ የተለጠለጠ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በምስክሩ ድንኳን ውስጥ በቃል ኪዳኑ ታቦት ፊት ካለው መጋረጃ ውጭ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ያብሩት። በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓትም ይሁን። ምዕራፍ 28 ስለ ልብስ ተክህኖ አሰራር። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ በክህነት ያገለግሉኝ ዘንድ ወደ አንተ አቅርብ። የአሮንም ልጆች ናዳብ፣ አብዮድንም፣ አልዓዛርንም፣ ኢታማርንም አቅርብ። የተቀደሰውን ልብስ ለክብርና ለመለያ እንዲሁም ወንድምህ ለአሮን ስራለት። አንተም የጥበብ መንፈስ ለሞላባቸው በልባቸው ጥበበኞች ለሆኑ ሁሉ ተናገር።
እነርሱ ካህን ሆኖ እንዲያገለግለኝ ለአሮን ለቤተ መቅደስ የሚሆን የተለየ ልብስ ይስሩ። የሚሰሯቸው ልብሶች እነዚህ ናቸው። ልብሱ እንግድዕ ልብስ መትክፍ፣ ቀሚስም፣ ዥንጉርጉር፣ እጀ ጠባብ፣ መጠምጠሚያ፣ መታጠቂያ። እነዚህ በክህነት ያገለግሉ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅ፣ ሰማያዊና ሐምራዊ ቀይ ግምጃ፣ ጥሩ በፍታ ይውሰዱ። ልብሰ ተክህኖ ከወርቅ ከሰማያዊና ከሐምራዊ ከተፈተለ ከቀይ ግምጃ በግብር መርፌ የተሰራ የተለየ የሸመና ሥራ ያድርጉ። ሁለቱ ወገን አንድ እንዲሆኑ በሁለት ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩ የተጠለፈ የልብስ መትክፍ ቆድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅ ከሰማያዊ ከሐምራዊ ከቀይ ግምጃ ከተፈተለ ከጥሩ በፍታ የተሰራ ይሁን። ሁለቱም የመርገድ ድንጋይ ወስደህ የእስራኤል ልጆች ስማቸውን ቅረጽባቸው። እንዳወላለዳቸው 6 ስሞችን በአንድ ድንጋይ የቀሩትንም 6ቱን ስሞች በሌላ ድንጋይ ቅረጽ። በቅርጽ ሰራተኛ ሥራ እንደ ማኅተም ቅርጽ አድርገህ የእስራኤልን ልጆች ስሞች በሁለት ድንጋዮች ቅረጽ። በወርቅ ፈርጥ አድርግ። ለእስራኤል ልጆች የመታሰቢያ ድንጋዮች ይሆኑ ዘንድ ሁለቱን ዕንቁዎች በልብስ መትከፍ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። ፈርጦቹ ከጥሩ ወርቅ ሥራ፣ 2 ቆዶችንም ከጥሩ ወርቅ እንደ ተጎንጉኖ ገመድ አድርገህ ሥራ። የተጎነጎኑትንም ቁዳፎች በፈርጦቹ ላይ አንጠልጥል። ልብሰ እንግድዕ ብልህ ሰራተኛ እንደሚሰራ የፍርዱን ልብስ እንግድዕ ስራው። እንደ ልብስ መትክፍ አሰራር ስራው። ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃ ከጥሩ በፍታም ሆኖ 4 ማዕዘን ድርብ ይሁን። በአራት ተራ የሆነ የዕንቁ ፈርጥም አድርግበት። የድንጋዮቹ ተራ ሰርዲዮን፣ ጴዚዮን፣ መርገድ ነው። ይህ መጀመሪያ ተራ ነው። ሁለተኛ ተራ በሉር፣ ሰንፒር፣ ኢያስጲድ። ሶስተኛ ተራ ለግሪዮን፣ አክጥስ፣ አሜጢስስ። አራተኛ ተራ ወርቃማ ድንጋይ፣ ብርሌ፣ ሶም። በየትኛውም በወርቅ የተለበጡ የታሰሩ ይሆናሉ። የወርቁም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸው ማኅተብ አቀራረጽ ይቀረጹ። ስለ 12ቱ ነገዶች ይሁኑ። ለልብስ እንግድዕ የተጎነጎነ ቆዶች እንደ ገመድ አድርገህ ከጥሩ ወርቅ ስራቸው። ለልብስ እንግድዕ 2 የወርቅ ቀለበቶች ስራ። ሁለቱንም ቀለበቶች በልብስ እንግድዕ በሁለቱ ወገን አድርጋቸው። የተጎነጎነውንም 2 የወርቅ ቆዶች በልብስ እንግድዕ ቀለበቶች ታገባቸዋለህ። የሁለቱ ቆዶች ጫፍ በ2 ፈርጦች ውስጥ አግብተህ በልብስ መትክፍ ጫንቃዎች ላይ በስፋት በመጋጠሚያዎችም ታደርጋቸዋለህ። 2 የወርቅ ቀለበቶችን ስራ። እነርሱ ልብስ መትክፍ በውስጥ የሚያልፍበት በከንፈሩ በኩል በ2 የልብስ እንግድዕ ጫፍ ላይ ታኖራቸዋለህ። ደግሞ 2 የወርቅ ቀለበቶችን ስራ። በልብሰ መትከፍ ፊት ከጫንቃዎቹ በታች በብልሃት ከተጠለፈ ከልብስ መትክፍ ቆድ በላይ በመጋጠሚያ አጠገብ ታደርጋቸዋለህ። ልብሰ እንግድዑ በብልሃት ከተጠለፈ ከልብስ መትክፍ ቆድ በላይ እንዲሆን ከልብስ መትክፍ እንዳይለይ ልብሰ እንግድዑን ከቀለበቶቹ ወደ ልብሰ መትክፍ ቀለበቶች በሰማያዊ ፈትል ያያይዙታል። አሮን ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርድ ልብሱ እንግድዕ ውስጥ በልቡ ላይ ይሸከም። በፍርድ ልብስ እንግድዕ ውስጥ ኦሮምናና ቱሜም ታደርጋለህ። በእግዚአብሔር ፊት ወደ ቤተ መቅደስ በገባ ጊዜ በአሮን ልብ ላይ ይሆናል። አሮን በእግዚአብሔር ፊት ሁል ጊዜ
የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። ልዩ ልዩ አልባስ ክህነት። ቀሚሱንም ሁሉ ሰማያዊ አድርገው፣ ከላይም በመካከል አንገት ይሁንበት፣ እንዳይቀደድ በግብረ መርፌ የተሰራ ጥልፍ በአንገትየው ዙሪያ ይሁንበት። በታችኛው ዘርፍ ዙሪያ ከሰማያዊ፣ ከሐምራዊ፣ ከቀይ ግምጃ ሮማኖች አድርግ። በእነዚያ መካከል በዙሪያውም በተመሳሳይ ቅርጽ የወርቅ ሮማኖች ሻኩራዎች አድርግ። የወርቅ ሻኩራውንም ሌላ የወርቅ ሻኩራ ሮማን በቀሚሱ ዙሪያ ዘርፍ ዙሪያ ይሆናል። በማገልገል ጊዜ አሮን ላይ ይሆናሉ። እርሱ እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፅ ይሰማል። ከጥሩ ወርቅ የወርቅ ቅጠል ሥራ። በእርሱ እንደ ማኅተብ ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊ ፈትል በመጠምጠሚያው ላይም በስተፊቱ ታንጠለጥለዋለህ። በአሮንም ግንባር ላይ ይሆናል። አሮን የእስራኤል ልጆች በሚቀርቡበትና በሚቀደሱ በቅዱስ ስጦታቸው ላይ የተሰሩ ኃጢአት ይሸከሙ በእግዚአብሔርም ፊት ተቀባይነት ያለው እንዲሆንላቸው ሁል ጊዜ በግንባሩ ላይ ይሁን። ቀሚሱ ከጥሩ በፍታ ዝንጉርጉር አድርግ። አክሊልንም ከበፍታ ትሰራለህ። በጥልፍ አሰራር መታጠቂያ ትሰራለህ። ለአሮን ልጆችም የበፍታ ቀሚሶች፣ መታጠቂያዎችና ቆቦችን ለክብርና ለመለያ ታደርጋለህ። ይህ ሁሉ ወንድም አሮን ከእርሱ ጋር ልጆቹን ታለብሳቸዋለህ። በክህነት እንዲያገለግሉኝ ትቀባቸዋለህ። እጆቻቸውንም ታነጻለህ፣ ትቀድሳቸውም አለህ። ኀፍረተ ሥጋቸውን ይከድኑበት ዘንድ የተልባ እግር ሱሪ ታደርጋለህ፣ ከወገባቸው እስከ ጭናቸውም ይድረስ። እንዲሁ ኃጢአት እንዳይሆንባቸው እንዳይሞቱ ወደ ምስክሩ ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሠዊያው ሲቀርቡ በአሮን በልጆቹ ላይ ይሁን። ለእርሱ ከእርሱ በኋላም ለዘሩ ለዘላለም ሥርዓት ይሆናል።